ያስጨንቀኛል እግዚአብሔርን ይዤ ያልን ዘምራለን። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ ሚያበዛ እኔን አይተወኝም ልጁን እንደዋዛ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ ሚያበዛ እኔን አይተወኝም ልጁን እንደዋዛ። የሰማይን ወፎች ደግሞ ተመልከቱ፣ አይዘሩም አያጭዱም በጎተራ አይከቱ። እየመገባቸው ቸሩ አባታቸው ወጥተው ይገባሉ እየጠበቃቸው። ይከፈታል አንኳኩ ይሰጣችኋል ጠይቁ፣ በአንዳች ነገር አትጨነቁ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ ሚያበዛ እኔን አይተወኝም ልጁን እንደዋዛ። እጅግ የምበልጠው ከፍጥረቱ ሁሉ ደግሞ እንደሚወደኝ ነግሮኛል በቃሉ። አንድም ለማልጨምር ከንቱ ነው ጭንቀቴ፣ የሚያኖረኝ እርሱ የሰማይ አባቴ። ይከፈታል አንኳኩ ይሰጣችኋል ጠይቁ፣ በአንዳች ነገር አትጨነቁ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ ሚያበዛ እኔን አይተወኝም ልጁን እንደዋዛ። በእርሱ ላይ ጥያለው የከበደው ሸክሜ፣ ስለሚያቀልልኝ ሐዘን ትካዜ። የሚያስፈልገኝ እያዘጋጀልኝ አያጎልብኝም ስለሚያስብልኝ። ይከፈታል አንኳኩ ይሰጣችኋል ጠይቁ፣ በአንዳች ነገር አትጨነቁ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ ሚያበዛ እኔን አይተወኝም ልጁን እንደዋዛ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ ሚያበዛ እኔን አይተወኝም ልጁን እንደዋዛ። ልብ ያውቀዋል ያደረክልኝን ነገር፣ የሰራህልኝን ስራ። መድኃኒዓለም አወጣኝ ከመከራ፣ በቃል ጉልበት አይወራ።
መስቀል ተሸክመ በደም ርሰ እኔን በመከራ ዳግም ወልደ በክብር ተሻገርኩ ክሰልኝ በሕይወት አቆምከኝ ወድቀልኝ በክብር ተሻገርኩ ክሰልኝ በሕይወት አቆምከኝ ወድቀልኝ ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ የበደሌን ጋራ አቀበቱን የባርነት ሰነድ ዕዳ ክሱን አጥፍተው ጌታ መዳኑን እርቃኔ በርቃን ተሸፈነ አጥፍተው ጌታ መዳኑን እርቃኔ በርቃን ተሸፈነ ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ የሾህ አክሊል ደፍተ ኤልሻዳይ እፎ ያለ ልቤ ከስቃይ ሆኖልኛል መዳን አንተ ታፈ ነፃ ወጣው ሸክሜን ተሸክመ ሆኖልኛል መዳን አንተ ታመ ነፃ ወጣው ሸክሜን ተሸክመ ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ ዙፋንን አስተወ የኔ ፍቅር ከሰማይ ሀገር መጣ ከምድር ታየ ስትፈልገኝ ልጄ ብልህ ፈራህና አጽዳ ፈራጅና አጽዳቂ አምላክ ሆነ ታየ ስትፈልገኝ ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ የሾህ አክሊል ደፍተ ኤልሻዳይ እፎ ያለ ልቤ ከስቃይ ሆኖልኛል መዳን አንተ ታመ ነፃ ወጣው ሸክሜን ተሸክመ ሆኖልኛል መዳን አንተ ታመ ነፃ ወጣው ሸክሜን ተሸክመ ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ ልብ ያውቀዋል ያደረክልኝን ነገር የሰራህልኝን ስራ መድኃኔዓለም አወጣኝ ከመከራ በቃል ጉልበት አይወራ። ወስብሐት ለእግዚአብሔር። ዝማሬያችንን ይቀበልልን። ዝማሬ መላእክት ያሰማልን። እናቴ ዝማሬ መላእክት ያሰማልን። እጅግ በጣም የተወደደ ዝማሬን ያሰማህን። ሁለት ዝማሬዎችን በተከታታይ ያሰምተናል። ዛሬ በጣም ቆንጆ ጊዜ እያሳለፍን ያለ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። እኔና ተመስገናውን ሰግደን የተመለስ ነውና ለዛ ነው የጠፋነው።
ተመስገን የመጀመሪያው ነው ስግደት። ጋይዝ እመለሳለሁ አለ። በጸጋ እኔ ዳንኩት አላለም። እየሰገድን በመሃል ጸጋው በእምነት አድኗቸዋል እንጂ ከስራ አይደለም። ዝማሬ መላእክት ያሰማልና ሲያማኛም ትሰግዳታለህ ገና 40 ቀን እስኪደክም ድረስ እንዲህ ብሎ ነገር የለም። እና ቤተክርስቲያን መሄድ ያልቻላችሁ ሰዎች የጸሎት መጽሐፋችሁን ይዛችሁ 41 ሰዓቱን እየጠበቃችሁ መስከር ትችላላችሁ። እናመሰግናለን እናትሻይ። እሺ መምርዬ ቃል ያሰማልን ማለት መመረቅ ትችላለን። እውነት ነው። ቃለ ሕይወት ያሰማልን። በእውነት የሚገርምህ ልደቴ ወንድማችን ዘማሪ ዲያቆን ናቲን አይ ቲንክ ከአመት ከምናምን በፊት ይሄንን ምን ያስጨንቀኛል እግዚአብሔርን ይዤ የሚለውን ዝማሬ ድንገት ነው የሰማሁት እና የወንድማችን ዲያቆን ነቢዩ ሳሙኤል ወንድምም ነው። የወንድሙን ዝማሬ ነው ሁለተኛ ላይ የዘመረው እና በዚህ አጋጣሚ የማታውቁት እና ይህን ዝማሬ በጣም ገርሞኝ ምን ያስጨንቀኛል እግዚአብሔርን ይዤ የሚለውን ሰማሁትና አንድ መምህር አለ፣ ያው ልደት ታውቋል፣ ቅድስት ሥላሴ መንፈሳዊ ኮሌጅ የሚያስተምር ላይከ ወንጌል መምህር በኃይሉ በቀለ የሚባል እና የአቤልን ስራ የሰራው ማለት ነው ከኃጢአተኛው ድንኳን ቅዱስ ቆመሃል የሚለው ግጥም የመምህራችን የመምህር ላይከ ወንጌል መምህር በኃይሉ ነው እና ለእሱ አሰማሁት የናቲን ስራ ማለት ነው ምን ያስጨንቀኛል የሚለውን እና በጣም ገርሞት ማን ነው ያለው ማለት ማን ነው ይሄ ዘማሪ ማን ነው? እኔ ጭራሽ ድምፁን ሰምቼ አላውቅም እና በጣም የጎልደን ሳውንድ የምትለው በጣም የሚሰማ ጆሮ ገብ የሆነ ድምፅ ያለው ዘማሪ ነው። ውዳሴ ከንቱ አይደለም። በጣም የሚደነቁ ግን አውትሻይን አድርገው በጣም ያልታወቁ ታፍነው ያሉ አገልጋዮች እንዳሉ ግን በዚሁ አጋጣሚ መናገር እወዳለሁ። ከነዛ መካከል አንዱ ወንድማችን ዘማሪ ዲያቆን ናቲ ነው። አክቹዋሊ ከአንዴ ሁለቴ ጉባኤ እኛ ጋር ራሱ ጋብዤው አይዶን ነው በምን አጋጣሚ እንደሆነ አልገጣጠማልና አልተሳካም መሰለኝ እና በጣም የምንወደው የምናከብረው ዘማሪ ነው። እሱንም ፎሎ አድርጉት፣ ጊፍት ስጡ፣ ለእንደዚህ አይነት አገልጋዮች አበረታቱ። ዝማሬ መላእክት ያሰማልን። ናቲዬ በርታልኝ። ከዚህ በላይ ደግሞ ትልቅ አገልግሎት ሌላ ሙሉ አልበም ሰርተህ ከዚህ በፊት ቁጥር 1 ዝማሬ አገልግሎት አለው ሙሉ አልበም፣ ቁጥር 2 ደግሞ ሰርቶ ልባችንን በወንጌል በእግዚአብሔር ቃል እንደሚያረሰርሰን እምነት አለኝ። ዝማሬ መላእክት ያሰማልን። ናትሻ እንግዲህ ዛሬ ብዙ ተመርቃል። አሜን አሜን መምህርዬ አሜን። እግዚአብሔር ያክብርልኝ። ዛሬ በጣም ልዩ ቀን ነው። በጣም ብዙ ምርቃት አገኘው። ሁላችንም በጣም ደስ ይላል። አመሰግናለሁ። እግዚአብሔር ያክብርልኝ መምህር። በቀጣይ በደንብ አገለግላለሁ፣ እመጣለሁ። እሺ ናቲ